ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ፖለቲካዊ ፓርቲዎች መድረክ የኢትዮጵያ መንግስት ከሀገራዊ ምክክር ኮሚሽን ጋር በመሆን በአዲስ አበባ እያካሄደ ያለው መድረክ የትግራይ ህዝብን የማይወክል ነው በማለት ተቃወመ። ህወሓት፣ ባይቶና፣ አሲምባና አክሱማይ ዋዕላ ያወጡትን የጋራ መግለጫ እናስደምጣቸዋለን። በአፋር ክልል የሰላም ኃይል በሚል ስያሜ የተደራጀው ስብስብ በውስጥ ሽኩቻ መታመሱን ተከትሎ ትኩረት ለማስለወጥ በትግራይ ላይ ሌላ አዲስ ጦርነት ለመክፈት ዝግጅት ማድረጉ ተገለጸ። ወታደራዊ ጠቀሜታ እንዳለው የሚነገርለት የዲማ ተራራና በተከዜ ዙሪያ አዲስ ክስተት ተፈጥሯል። በዝርዝር ይዘነዋል። በፕሬዝዳንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ከመጋቢት 20 ቀን 2018 ዓ.ም ጀምሮ በወቅታዊና እየተባባሰ በመጣው የፖለቲካ ውጥረት ዙሪያ ዝግ ስብሰባ እያካሄደ መሆኑን የሚገልጽ ዘገባንም ይዘናል። በነገው ዕለት የሚደረገው ታላቅ የበይነ መረብ ህዝባዊ ትዕይንት በአገዛዙ ዘንድ ልዩ ትኩረት ተሰጥቶታል። ትዕይንተ ህዝቡ የሽግግር መንግስት እንዲመሰረት የሚጠይቅ ሲሆን የብልጽግና ልሳኖች ከወዲሁ የማይታሰብ በማለት አጣጥለውታል። ተጨማሪ ያለን የአሜሪካና እስራኤል ጥምረት በኢራን ላይ የከፈቱት ጦርነት 35ኛ ቀኑን ሲያስቆጥር በምዕራባውያን ወታደራዊ ትብብር ኔቶ ውስጥ ታሪካዊ የተባለ ስንጥቅ እየታየ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ የኢራንን የነዳጅ ኢንዱስትሪ ለመቆጣጠር ፍላጎት እንዳላት የጠቆሙ ሲሆን ለጦርነቱ ተጨማሪ ጊዜ እንደሚያስፈልግም ተናግረዋል። የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ፖለቲካዊ ፓርቲዎች መድረክ የኢትዮጵያ መንግስት ከሀገራዊ ምክክር ኮሚሽን ጋር በመሆን በአዲስ አበባ እያካሄደ ያለውን መድረክ የትግራይ ህዝብን የማይወክል ነው በማለት ተቃወመ። መድረኩ ዛሬ ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ በማድረግ ዘላቂ ሰላምና መረጋጋትን ከመፍጠር ይልቅ ትግራይ መከረች በሚል ስም የትግራይን ህዝብ ውክልና የሌላቸው አካላት በመሰብሰብ ያልተገደበ ስልጣን የመጨበጥ ፍላጎቱን ለማርካት እየሰራ ነው ብሏል። ይህ ምክክር የትግራይ ህዝብ የማይወከልበትና የማያውቀው ነው። ህዝባዊ ምክክር በግልጽነት በቅንነትና በባለ ድርሻ አካላት ተሳትፎ ላይ ካልተመሰረተ ለታይታ ብቻ የሚደረግ እንጂ ሊሳካ እንደማይችል መድረኩ ገልጸዋል። ማንኛውም ህዝባዊ ውይይት ስኬታማ እንዲሆን በገለልተኛ አካል መመራት አለበት። በአዲስ አበባ እየተካሄደ ያለው ግን ይህንን መሰረታዊ መርህ በጭራሽ የማያሟላ ነው ተብሏል። የምክክሩ ዓላማ የሀገሪቱን ወቅታዊ ቀውስ መፍታት ሳይሆን የግለሰቦችና የቡድኖች የስልጣን ፍላጎትን ለማረጋገጥ እንደ መሳሪያ ማገልገል ነው ሲል መድረኩ ወቅሷል። ትግራይ ከፌዴሬሽኑ በፖለቲካም ሆነ በኢኮኖሚ ተገላ ባለችበት ግዛቷ በወራሪዎች ተይዞ ከሚሊዮን በላይ ህዝብ ተፈናቅሎና ህዝቧ በከበባ ውስጥ ባለበት ሁኔታ ትርጉም ያለው ምክክር ሊደረግ አይችልም ብለዋል። ህዝቡ በከበባ ውስጥ ሆኖ በአዲስ አበባ ስካይላይት ሆቴል ትግራይ ትመክራለች ማለት በህዝብ ላይ መቀለድ መሆኑን መግለጫው አመላክተዋል። በትግራይና በፌዴራል መንግስት መካከል ያለው ትስስር በፕሪቶሪያው ስምምነት ላይ የተመሰረተ በመሆኑ ቅድሚያ ሊሰጠው የሚገባው የዚህ ስምምነት ተፈጻሚነት እንጂ ለይስሙላ የሚደረግ ምክክር አይደለም። የትግራይ ሉዓላዊነትና የግዛት አንድነት መከበር፣ ተፈናቃዮች በክብር ወደ ቀያቸው መመለስ፣ በወራሪዎች ስር ያሉ አካባቢዎች ነፃ መውጣት፣ የተጣለው ከበባ ያለምንም ቅድመ ሁኔታ መነሳትና የትግራይ ህዝብ የራስን እድል በራስ የመወሰን መብት መከበር ዋና ዋናዎቹ ጥያቄዎች መሆናቸውን ገልጸዋል። የኢትዮጵያ መንግስትና የምክክር ኮሚሽኑ ከእንዲህ አይነቱ አሳፋሪ ተግባር ወጥተው የህዝቡን እውነተኛ ጥያቄዎች በመመለስ ረገድ ኃላፊነታቸውን እንዲወጡ አሳስበዋል። በሀገር ውስጥም ሆነ በውጪ የሚገኘው የትግራይ ተወላጅ ብሔራዊ አንድነታቸውን በማጠንከር ለሉዓላዊነቱ፣ ለተፈናቃዮች መመለስና የራስን እድል በራስ የመወሰን መብቱን ተደራጅቶ እንዲታገል መድረኩ ጥሪ አቅርበዋል። በአፋር ክልል የሰላም ኃይል በሚል ስያሜ የተደራጀው ስብስብ በውስጥ ሽኩቻ መታመሱን ተከትሎ ትኩረት ለማስለወጥ በትግራይ ላይ አዲስ ጦርነት ለመክፈት ዝግጅት ማድረጉ ተገለጸ። በአፋር በኩል የሰላም ኃይል በሚል ስያሜ የተደራጀውና ከአገዛዙ ጋር ቁርኝት ያለው ስብስብ በስልጣንና በጥቅም ሽኩቻ ሳቢያ የመበተን አደጋ ተጋርጦበታል። ይህንን በውስጣዊ ቀውስ ለመሸፈንና የታጣቂዎቹን ትኩረት ለማስለወጥ ቡድኑ በትግራይ ላይ አዲስ ጦርነት ለመክፈት በመጨረሻው የዝግጅት ምዕራፍ ላይ እንደሚገኝ ታውቋል።
የታጣቂው ይፋዊ የፌስቡክ ገጽ ባሰራጨው ዘገባ የትግራይ ሰላም ኃይል የሚሰጠው ተልዕኮ ለመፈጸም የሚያስችል በላቀ የወታደራዊና መንፈሳዊ ዝግጁነት ላይ ይገኛል ብለዋል። ባና ሚዲያ ባገኘችው መረጃ ሰሞኑን እነ ጀነራል ጉኦሽ ገብረ ወደ ቡድኑ መቀላቀላቸውን ተከትሎ በቦታው የቆዩ ነባር አመራሮች ተቃውሞ ማሰማታቸውን ተከትሎ ይህንን ለመቀልበስ ትግራይ ላይ ጦርነት ለመክፈት ዝግጅት ላይ መሆናቸውን ሰምታለች። እነ ንጉስ ገብረ ጨርቆስ አቦይና በርሃ ባራኪ ወዲ ራያ በእነዚህ አንመራም በሚል ያነሱ ተቃውሞ ቡድኑን ለሁለት ከፍሎታል። እርስ በእርስ መተላለቅ ይብቃን ያሉት እንደ ረዳኢ ዋዩ ያሉ አባላት ለእስርና ለከፍተኛ እንግልት መዳረጋቸውን በታችኛው ታጣቂ ዘንድ ጥርጣሬና ፍርሃት ነክሷል። ይህ ውስጣዊ ውጥረት ለማርገብ የቡድኑ መሪዎች ብቸኛው አማራጭ አድርገው የወሰዱት በትግራይ ላይ ጦርነት መክፈት ነው። የሰላም ኃይል ተብሎ የሚጠራው ይህ ስብስብ በአሁኑ ወቅት በአፋር በኩል ታጣቂዎቹን በከፍተኛ ወታደራዊ ዝግጁነት ላይ እንዲሆኑ እያደረገ ይገኛል። ቡድኑ የሰላም ኃይል የሚል ስያሜ ቢይዝም ተግባሩ ግን ዳግም የትግራይን ሕዝብ ወደ ደም መፋሰስ የሚከት ነው። ይህ የስያሜና የተግባር መቃረን ቡድኑ በሕዝብ ዘንድ ያለውን ቅቡልነት ሙሉ በሙሉ እንዲያጣ ያደርገዋል። ሰላም የሚመጣው በጠመንጃ አፈሙዝ ሳይሆን በውይይት መሆኑን የዘነጋ አካሄድ ይመስላል። በተመሳሳይ መልኩ በምዕራብ ትግራይ ጸለምቲ በብልጽግና ትጥቅና ስንቅ የሚሰፈርለት ራሱን የተከዜ ዘብ ብሎ የሚጠራው ኃይልም በመከላከያ ስልጠና እየተሰጠው ይገኛል። ታጣቂው በተከዜ ዙሪያ ምሽግ እየቆፈረ መሆኑንም ከአካባቢው ያገኘነው መረጃ ያስረዳል። ባለፈው ወር ጦርነት ተከፍቶበት በነበረው የዲማ ግንባርም የመከላከያ ሰራዊት ከወትሮ የተለየ እንቅስቃሴ እያደረገ ነው ተብሏል። ወታደራዊ ጠቀሜታ እንዳለው የሚነገርለት የዲማ ተራራ ከወራት በፊት መከላከያ በለኮሰው ጦርነት የትግራይ ሰራዊት ተቆጣጥሮት ነበረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት ትዕዛዝ መሰረት የትግራይ ሰራዊት ቦታውን ለቆ መውጣቱ አይዘነጋም። አሁን ከአካባቢው ባገኘነው መረጃ ግን መከላከያ ከዲማ አልፎ የትግራይ ሰራዊት ወዳለበት አካባቢ የመንቀሳቀስ አዝማሚያ እያሳየ መሆኑን ሰምተናል። በፕሬዝዳንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ ከመጋቢት 20 ቀን 2018 ዓ.ም ጀምሮ በወቅታዊና እየተባባሰ በመጣው የፖለቲካ ውጥረት ዙሪያ ዝግ ስብሰባ እያካሄደ መሆኑን የባና ሚዲያ ምንጮች ገለጹ። እንደ ምንጮቹ ዘገባ ከሆነ ካቢኔው ባለፈው ቅዳሜ እሁድ ረፍት አድርጎ ከሰኞ ጀምሮ ስብሰባውን የቀጠለ ሲሆን ስብሰባው ትኩረቱን ያደረገው ያለፈው አንድ ዓመት የስራ አፈጻጸም ግምገማና በቀጣይ አቅጣጫዎች ላይ ነው። ይህ ስብሰባ የሚካሄደው የጀነራል ታደሰ ወረደን የስልጣን ዘመን ሊያበቃ 3 ቀናት ብቻ ሲቀሩት መሆኑ ጉዳዩን አሳሳቢና ትኩረት የሚስብ አድርጎታል። ጀነራል ታደሰ ወረደ ወደ ስልጣን ሲመጡ የተፈናቀሉ ወገኖችን ወደ ቀደመ ቀያቸው መመለስና የአካባቢውን የግዛት አንድነት ማስከበርን ጨምሮ 8 ዋና ዋና ነጥቦችን በአንድ ዓመት ጊዜ ውስጥ ለመፈጸም ውል ገብተው እንደነበር ይታወሳል። ሆኖም ግን የስልጣን ዘመናቸው በመጪው መጋቢት 28 ቀን 2018 ዓ.ም የሚያበቃ ቢሆንም የተሰጡት ተስፋዎች በተጨባጭ ውጤት ሳይመዘገብባቸው አንድ ዓመትን ደፍነዋል። አሁን እየተካሄደ ያለው ዝግ ስብሰባ በዋናነት የክልሉን ሰላምና ደህንነት ማረጋገጥ፣ ባለፈው አንድ ዓመት የታዩ ጉድለቶችን በጥልቀት መገምገም፣ ከስልጣን ዘመን ማብቂያ ጋር ተያይዞ የሚመጣውን የፖለቲካ ሽግግር ወይም ቀጥታ እጣ ፈንታ የሚወስን ነው ተብሏል። የክልሉ ነዋሪዎች፣ የፖለቲካ ተንታኞች ካቢኔው ያለው ወቅታዊ የፖለቲካዊ ውጥረት መውጫ መንገድ የሚጠቁሙና ሰላምን የሚያረጋግጡ ውሳኔዎችን ያስተላልፋል የሚል ከፍተኛ ጥበቃ እያደረጉ ይገኛሉ። በተለይም የግዛት አንድነት መመለስና የተፈናቀሉ ዜጎችን ጉዳይ በተመለከተ ካቢኔው የሚሰጠው አቅጣጫ ለክልሉ መረጋጋት ወሳኝ ሚና ይኖረዋል ተብሎ ይጠበቃል። በነገው ዕለት የብልጽግናውን አገዛዝ የሚቃወም ታላቅ የበይነ መረብ ትዕይንተ ህዝብ ተዘጋጅተዋል። በዚህ ተቃውሞ 10 ሚሊዮን የሚደርሱ ታዳሚዎች የሚሳተፉ ሲሆን አገዛዙ የሽግግር መንግስት እንዲቋቋም መፍቀድ እንዲችል እንዲሁም በሀገሪቱ በበርካታ አካባቢዎች የተለኮሰው ጦርነት እንዲቆም ትዕይንተ ህዝቡ የሚጠይቅ ይሆናል። አገዛዙ ከዚህ በላይ ሀገሪቱን ማመሰቃቀል የለበትም የሚሉት የትዕይንተ ህዝቡ አዘጋጆች የኢትዮጵያ ችግር ሊፈታ የሚችለው ሁሉ አቀፍ በሆነ የሽግግር መንግስት ብቻ እንደሆነ በመግለጽ ላይ ናቸው። በዚህ ትዕይንተ ህዝብ ራሱ የአገዛዙ ጠቅላይ ሚኒስትር አብይ አህመድ የተጋበዘ ሲሆን የብልጽግና ሰዎች በጉዳዩ ላይ ሀሳባቸውን መስጠት ከቻሉ በሚል መድረኩ ክፍት ሆኖላቸዋል። አብይ አህመድ ስልጣን ላይ ከመጣ ወዲህ በአካል
አንድም የተቃውሞ ሰልፍ ማድረግ የማይቻል ሲሆን የሞከሩትም አዋሽ አርባ ወደ ተባለው የማሰቃያ ቦታ ተወስደው እንደነበር አይዘነጋም። ይህ ሁኔታም በሀገሪቱ ከፍተኛ ፖለቲካዊ ቀውስ የፈጠረ ሲሆን ይህንን ለማስተንፈስ ለሁለተኛ ጊዜ የበይነ መረብ ተቃውሞ ተዘጋጅቷል። ከዚህ ቀደም የተደረገውን ተቃውሞ የብልጽግናው አገዛዝ በቀላሉ እንደማያየው ማስታወቁ የሚታወስ ሲሆን አሁንም በልሳኖቹ በኩል የሽግግር መንግስት የሚለውን ሐሳብ በተደጋጋሚ በመቃወም ላይ ይገኛል። የትጥቅ ትግል የራሳቸውን ስልት ተከትለው እያደረጉ ነገር ግን የኢትዮጵያ ህዝብ ክፍተት አለ። ህዝባዊ እምቢተኝነት እየተካሄደ አይደለም። የከተማው ህዝብ ተምሬያለሁ የሚለው ህዝብ እጁን አጣጥፎ ቁጭ ብሏል። ውጤት ለውጥ እየጠበቀ ያለው ከሌላ ይሄን ክፍተት ለመሙላት የመጣ መድረክ ነው። ስለዚህ እኛ የምንጠብቀው የታጠቁት ኃይሎችም ህዝቡ ሰላማዊ ህዝባዊ እምቢተኝነት ማድረግ እንዳለበት አቋም ይዘው ራሱ መልእክት ያስተላልፉ ባለፈው እንዳደረጉት ያደርጋሉ ብለን ነው የምንጠብቀው። የሀገሪቱ ህዝብ በተወሰኑ ሰዎች ፍላጎትና መዳፍ ላይ ወድቋል የሚሉት አዘጋጆቹ የበይነ መረብ ተቃውሞ የመጀመሪያው እንጂ የመጨረሻው አለመሆኑን በመግለጽ ላይ ናቸው። በቀጣይ በአካል የሚደረግ መሬት አንቀጥቅጥ ሰላማዊ ሰልፍ በከተሞች ለማድረግ መዘጋጀታቸውንም ገልጸዋል። ይህ የተቃውሞ እንቅስቃሴ በብልጽግናው መንደር ከፍተኛ ሽብርን የፈጠረ ሲሆን በሰዓቱ ኢንተርኔት የመዝጋት ወይም የማዳከም እርምጃ ውስጥ ሊገባ እንደሚችልም ከቦታ የወጡ መረጃዎች አመላክተዋል። አብይ አህመድ ከጦር ሰራዊት በበለጠ የሚፈራው አደጋ የህዝብ ተቃውሞ ሲሆን የሱ ነንበር ለመነቅነቅ የሚደረግ ሙከራ ካለ በመቶ ሺዎች እንጨራረሳለን ማለቱ አይዘነጋም። በዚህና በሌሎች ውጫዊ ምክንያቶች ህዝቡ ዝምታን የመረጠ ሲሆን አሁን ግን በጉዳዩ ዙሪያ የመምከር እድል እየተከፈተለት ይመስላል ተብሏል። ሌሎች የፖለቲካ ታዛቢዎች በበኩላቸው የብልጽግናው አገዛዝ መዋቅራዊ ጥንካሬው የተናጋ ቢሆንም ተቀናቃኞች ያጡት አንድነትና ተናቦ የመስራት ችግር ለአብይ አህመድ ስልጣን መራዘም ዋነኛ ምክንያት ነው በማለት ይገልጻሉ። የነገው የበይነ መረብ ተቃውሞ ከ30 በላይ በሚሆኑ መገናኛ ብዙሃን በቀጥታ ለህዝብ የሚደርስ ይሆናል። የሱዳን ጦር አዛዡ አልቡርሃን ያሲር አላታንን አዲስ የጦር ኢታማዦር ሹም አድርገው ሾሙ። የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን የሉዓላዊው ምክር ቤት አባል የሆኑትን ያሲር አላታንን የጦር አዛዥ ኢታማዦር ሹም አድርገው ሾመዋል። ያሲር አላታን በሱዳን ጦር ውስጥ ኤምሬትስን በይፋ በመውቀስና ክፉ ገዢ በማለት የጠሩ ቀዳሚ አመራር ናቸው። ኤምሬትስን ለፈጥኖ ደራሽ ኃይሎች የጦር መሳሪያ፣ የገንዘብ ድጋፍ በሊቢያ፣ በቻድ፣ በማዕከላዊ አፍሪካ ሪፐብሊክና ኢትዮጵያ በኩል ታቀርባለች የሚለውን ክስ አጥብቀው ሲሞግቱ ቆይተዋል። አልቡርሃን እርሳቸው መሾማቸው ለኤምሬትስ በዲፕሎማሲ አንደራደርም የሚል ጠንካራ መልእክት ለማስተላለፍ ሲሆን ጦርነቱንም በወታደራዊ ድል ለመጨረስ ያላቸውን አቋም ያንጸባርቃል ተብሏል። ያሲር አላታ የኡመር አልበሽር አገዛዝ ከወደቀ በኋላ በሀገሪቱ ወታደራዊና ፖለቲካዊ እንቅስቃሴ ውስጥ ትልቅ ሚና የነበራቸው ታዋቂ ወታደራዊ ሰው ናቸው። በሽግግር ወታደራዊ ምክር ቤት ውስጥም በአባልነት ያገለገሉ ሲሆን በኋላም የሉዓላዊ ምክር ቤት አባልና የጦር አዛዥ ረዳት በመሆን ሰርተዋል ሲል ሱዳን ትሪቢዩን ዘግቧል። አሁን የተሾሙት ጀነራል ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ያላትን ጥብቅ ወታደራዊና ኢኮኖሚያዊ ትስስር እንዲሁም ከሱዳን ጦር ጋር በድንበር ፋሽቃና በህዳሴ ግድብ ዙሪያ የምታደርገው ጦርነት እልባት እንዲያገኝ ይሰራሉ ተብሎ ይጠበቃል። ጀነራል አልቡርሃን ጀነራል መሐመድ ኡስማን አልሁሴንን ከኤታ ማዦር ሹምነት አንስተው በጡረታ እንዲገለሉ አድርገዋል። የቀድሞ ኤታ ማዦር ሹም ጀነራል መሐመድ ኡስማን አልሁሴን የመከላከል ስትራቴጂን ይከተሉ እንደነበር ይነገራል። በአንጻሩ ያሲር አላታን በኦምዱርማን የነበራቸው ቆይታና የሰጡት አመራር ለጦር ኃይሉ የተወሰነ ውጤት አስገኝቷል። አሁን ሙሉ ጦሩን እንዲመሩ መደረጋቸው የሱዳን ጦር ወደ ከፍተኛ ማጥቃት ሊሸጋገር ይችላል ተብሏል። የአሜሪካና እስራኤል ጥምረት በኢራን ላይ የከፈቱት ጦርነት 35 ቀኑን ሲያስቆጥር በምዕራባውያን ወታደራዊ ትብብር ኔቶ ውስጥ ታሪካዊ የተባለ ስንጥቅ እየታየ ነው። ዋሽንግተን አጋሮቼ በበቂ ሁኔታ አልደገፉኝም በሚል ከኔቶ ልትወጣ ትችላለች የሚለው መረጃ ዓለም አቀፉን ማህበረሰብ ስጋት ላይ ጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ የኢራንን የነዳጅ ኢንዱስትሪ ለመቆጣጠር ፍላጎት እንዳላት የጠቆሙ ሲሆን ለጦርነቱ ተጨማሪ ጊዜ እንደሚያስፈልግም ተናግረዋል። አሜሪካ በኢራን ላይ ለምትሰነዝረው ጥቃት የአውሮፓ ሀገራት ድጋፋቸውን ከመንፈግ ባለፈ ወታደራዊ እንቅስቃሴዎችን ማደናቀፍ ጀምረዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በሲሲሊ በሚገኘው የሲጎላኔ የጦር ሰፈር የአሜሪካ የቦምብ ጣይ አውሮፕላኖች እንዳያርፉ አግደዋል። ይህ ውሳኔ በሁለቱ ሀገራት መካከል የነበረውን የቆየ ወታደራዊ ትብብር
አደጋ ላይ ጥሎታል። ፈረንሳይና ስፔንም የአሜሪካን ወታደራዊ እንቅስቃሴ በመገደብ ላይ ናቸው። በተለይም ፈረንሳይ በሆርሙዝ የባህር ሰርጥ በኩል የራሷን የንግድ መርከብ ከኢራን ጋር በመቀናጀት ማሳለፏ አሜሪካ በቀጠናው የነበራትን ዲፕሎማሲያዊ የበላይነት ዋጋ አሳጥቶታል። ዋሽንግተን ከአውሮፓ አጋሮቿ ዘንድ ያልተጠበቀ ዲፕሎማሲያዊና ወታደራዊ ተቃውሞ እየገጠማት ይገኛል። በዚህም ዋሽንግተን አጋሮቼ በበቂ ሁኔታ አልደገፉኝም በሚል ከኔቶ ልትወጣ እንደምትችል ፕሬዝዳንት ትራምፕ ፍንጭ ሰጥተዋል። ኔቶ እንደ አውሮፓውያን አቆጣጠር በ1949 በዋሽንግተን ስምምነት መሰረት ሲመሰረት ዋናው ዓላማ በሶቪየት ህብረት ላይ የጋራ መከላከልን መፍጠር ነበር። አሜሪካ ከምስረታው ጀምሮ የጥምረቱ ዋነኛ የገንዘብና ወታደራዊ ኃይል ምንጭ ሆና ቆይታለች። አንድ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል የሚለው የኔቶ አንቀጽ 5 የአሜሪካን የደህንነት ጋሻ ሆኖ አገልግሏል። አሁን ባለው ውጥረት ግን አሜሪካ አውሮፓውያን አላገዙኝም በሚል ከጥምረቱ ልትወጣ እንደምትችል ፍንጭ ሰጥታለች። ይህ ከሆነ ደግሞ ከሁለተኛው ዓለም ጦርነት በኋላ የተገነባው የዓለም የደህንነት መዋቅር ሙሉ በሙሉ ሊፈርስ ይችላል ተብሏል። በሌላ ዜና ኢራን የአሜሪካ ዘመናዊ F-35 ተዋጊ ጄት መታ መጣሏን ስታስታውቅ ዋሽንግተን ጄቱ በኢራን የአየር ክልል መመታቷን አረጋግጣለች። የኢራን ብሔራዊ ቴሌቪዥን እንደዘገበው የአሜሪካው F-15E ተዋጊ ጄት አብራሪዎች በህይወት ለሚይዝ አካል ልዩ ሽልማት እንደሚሰጥም አስታውቋል። ዘመናዊ የጦር ጀት በኢራን ቢመታም የአሜሪካው ፕሬዝዳንት በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ በትንሹ ተጨማሪ ጊዜ ካገኘን በቀላሉ የሆርሙዝ የባህርን ሰርጥ መክፈት፣ ነዳጅ መውሰድ እና ከፍተኛ ሀብት ማፍራት እንችላለን ብለዋል። ፕሬዝዳንት ትራምፕ በኃይል እናስከፍተዋለን ያሉትን ሆርሙዝ በሚመለከት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅዳሜ በሆርሙዝ ወሽመጥ የትራንስፖርት ደህንነት ላይ ድምጽ ይሰጣል ተብለዋል። አሜሪካ ኢራን ላይ ጫና ለማሳደር ብትሞክርም ፈረንሳይና ቻይና ግን ወታደራዊ እርምጃ የሚፈቅደውን የውሳኔ ሀሳብ እንደሚቃወሙ አስታውቀዋል። ይህ በምዕራባውያኑ መካከል የተፈጠረውን መከፋፈል ጦርነቱን ወደ አዲስ አቅጣጫ ሊወስደው እንደሚችል ተገምቷል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።